በጎንደር የሞቱት ኡስታዝ ኤኝ ናቸው። በዛሬው ዕለት ደግሞ በዚህ መልኩ የቀብር ስነ ስርዓታቸው ጀናዛቸው ሽኝት ተደርጓል። በዚህ መልኩ ማለት ነው። ልክ እና ሐማስ ያደርጉ እንደነበረው ወጣቶችን መቀስቀስ መያዝ ጀምረዋል። 5 ሚሊዮን ወጣትን እንመዘግባለን ብለዋል። ለጂሃድ ለማዘጋጀት ለእርድ ለማዘጋጀት ኦፊሻሊ ነው እየሰሩ ያሉት። የደህንነት ሚኒስትሩ እስላም ነው፣ የስልጤ እስላም ኡስታዝ አቡበከር ነው ይሄንን የጻፈው። ስድስተኛው ታላቁ የጎዳና ላይ ኢፍጣር በመጪው ቅዳሜ በአብዮት አደባባይ ይካሄዳል። ምን ይደንቃል ታዲያ? ለምን አጀንዳ አረጋችሁ? ማለት ለምን አጀንዳ አረጋችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ አለሁላችሁ። በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በየአመቱ ረመዳንን ጠብቃ የሙስሊሞችን ደም ስለት የምታስገባ ጎንደር ዛሬም ረመዳንን ጠብቃ የሙስሊም ኢማሞችን መግደሏን ቀጥላለች ማለት ነው። እንግዲህ በዛሬው ዕለት ወደ ጎንደር የተሰማው ነገር በጣም የሚያሳዝን፣ የአመቱ ጎንደር አመትን ጠብቃ ሙስሊምን የምታርድበት ምክንያት በሙስሊሞች ላይ የምትፈጽመው ጥቃት እስከ መቼ ነው? ማለት ሙስሊሞች ጎንደር ላይ መኖር አይችሉም ነው ወይ? ጎጃም ውስጥ መኖር አይችሉም ወይ? ይሄንን መለከቷል ብለን ለማንስ እንናገር? በየአመቱ ረመዳን በመጣ ቁጥር ሙስሊሞች ይገደላሉ በጎንደርና በጎጃም። እንደው ይሄ ነገር እስከ መቼ ነው ሊቀጥል የሚችለው? እኛ ሙስሊሞችም ድምፅ እንሆናለን፣ ድምፅ ብለን የሆነ ነገር እንናገራለን፣ እናወራለን፣ እንጨዋለን። ግን የሚያየን አንድ መካል የለም። ለዚህ ነገር መፍትሄ የሚያመጣ አንድ መካል የለም። አንድ መካል የለም። ትላንትና በቦሩ ሜዳ ሲደረግብን የነበረው በታሪክ ያለው ነው የነበረውን ዛሬ ላይ አሁንም የነሱ ልጆች ናቸው ዛሬም እያደረጉ ያሉት። ይሄንን እየደገሙ ያሉት ልጆቻቸው ናቸው። በነገራችን ላይ ሰሞኑ የጎዳና ኢፍጣር ተብሎ የተጀመረውን ነገር ታውቃላችሁ። ሰሞኑ ዛሬ ነው መሰለኝ፣ አይ ቲንክ ዛሬ የሚካሄድ ይመስለኛል። ዛሬ ፕሮግራም ላይቭ ስትሪም እያደረጉ ነው መሰለኝ፣ እንደ ዋሩ ሚዲያ ያዩት ይመስለኛል። እኔ በበኩሌ ይሄንን የሚደግፍ ሰው አይደለሁም። በቃ መጀመሪያ ላይ አንዴ ተደረገ፣ ከዛ በኋላ መደረግ የለበትም ብዬ ሲቃወም የነበርኩ ሰው ነኝ እኔ። ይሄንን ነገር የሚደግፍ አካል አይደለም ለማለት ፈልጌ ነው። እንደው ይሄ ነገር ቀስ በቀስ ዲናዊ እየተደረገ ነው፣ ወይ ደግሞ ከዲን ወይ ከረመዳን አንድ አካል እየተደረገ ነው ይሄ ነገር ማለት ነው። ነገ ደግሞ ልጆቻችን ምን ብሎ ሊመጡ እንደሚችሉ መገመት ብዙም አይከብድም ብዬ ነው ማስበው። ነገ ዋጅብ ነው ብሎ ወይ ደግሞ ሱና ነው ብሎ መምጣታቸው አይቀርም ዛሬ እንደምናስቀጥል ከሆነ ማለት ነው። የተለያዩ በርናመጆች የተለያዩ ፕሮግራሞች ተሰጥቶ የተለያዩ እቅዶች ተይዞበት የጎዳና ኢፍጣር ተብሎ አሁን እንግዲህ እኔ እንጃ ወላሂ እኔ ዑለሞች ፈትዋ ተሰጠበት፣ ዑለሞች አይሆንም አሉ። እኔ ከየትኛው ዑለማ ጋር እንደሚሄዱ እነዚህ ሰዎች ይሄንን ፕሮግራም አዘጋጅ የሆኑ ኮሚቴዎች ከየትኛው ዑለማ ጋር እንደሚሄዱ ነው እኔ ግራ የገባኝ። አፈቱእሚኑነ ቢበዕድ አልኪታብ ወተክፍሩነ ቢበዕድ ያለውን አላህ ሱብሓነሁ ወተዓላ እየተገበረን ያለንበት ሁኔታ ነው እኔ እየመሰለኝ ያለው ማለት ነው። ምክንያቱም ሌሎች ተከልክለዋል ብለን እንተዋለን፣ እዚህ ጋር ደግሞ የተከለከለውን ነገር ወይ ደግሞ ያልተጀመረውን ነገር ጀምረን ቀጣይነት ያለው ነገር እናደርጋለን። ይሄ ነው እንግዲህ አሁን እዚህ ጋር ምንድነው ይሄ መውሊድ የሚባለው ነገር ሐራም ነው ቢድዓ ነው እያለን እንናገራለን። ነገር ግን በዚህ በኩል አዲስ ነገር እየመሰረትን ነው ያለ ነው። ይሄ በጣም የከፋ ነው ነገ የሚሆነው ማለት ነው። ይሄ ሊታሰብበት የሚገባ ነው ከወዲሁ። ነገራችን ላይ እንደ ቀልድ እያየነው ነው ይሄን ነገር ግን ቀልድ አይደለም፣ መርዝ የሆነ ነገር ነው። ይሄ የሆነ መፍትሄ ሊፈለግለት ይገባል ለማለት ነው። ከዚህ ጋር ተያይዞ ነው እንግዲህ ሰሞኑ ዒድ አደባባይ፣ አብዮት አደባባይ፣ መስቀል አደባባይ፣ ኢሬቻ አደባባይ ምናምን የሚባለው ነገር ሶሻል ሚዲያ ላይ በርከት ብሎ እየተመለከተን ነው። ይሄ ከየት የመጣ ነው? ኡስታዝ አቡበከር አህመድ ሐፊዘሁላህ ወረዓ ይሄንን ነገር ስለ ጎዳና ኢፍጣሩን ለማብራራት ወይ ደግሞ የሆነ ነገር ለመናገር ብሎ በአብዮት አደባባይ ብሎ ይናገራል። አብዮት አደባባይ ማለት የማይወዱ ዒድ አደባባይ ማለት የማይወዱ እንደዚህ አይነት ነገር ስሰሙ ከቆሙበት የሚወድቁ ሰዎች ደግሞ አካላቶች ደግሞ አሉ። ይሄንን መስማት የማይፈልጉ በህይወት ዘመናቸው ይሄንን መስማት የማይፈልጉ አካላቶች አሉ። እነሱ አሁን ይሄንን እየተቀባበሉ ነው የሚገኙት። ከዛ ነው የመጣው።
ሌላ ነገርም ተጀመረ። ሌላ በቃ ያው እኛ ጋር ደግሞ ታውቃላችሁ የሆነ ነገር ከተጀመረ ወዲያው ይስፋፋል። የሆኑ ቅርንጫፎች እየተሰጡ ምናምን ነገር ፎሮ ይበዛል ማለት ነው። ሶ እንደዛ ነገር ነው የተጀመረው ሰሞኑ። ከዛ ነው የመጣው። እንደው ከየት ነው የጀመሩት? እንትኑን ከጎንደር ነው የጀመሩት። ሶ ከዚህ ጋር ተያይዞ አንዳንድ የተቆራረጡ ቪዲዮዎች አሉና እነሱን እያየን የመሰለን ነገረኛም እያነሳን ሐሳብ እየሰጠንበት አብረን የምንቆይ ይሆናል። ወደዛ ከመሄዳችን በፊት ስለ ሚድል ኢስቱ ጦርነት እንዴት ነው ለሚለው ሚድል ኢስቱ አሁንም ጦርነቱ እንደቀጠለ ነው። ዱባይ እየተመታች ነው። ሳውዲም እንደዛው የተለያዩ ሚድል ኢስት ላይ ያለው ሀገራቶች እየተመቱ ይገኛሉ። በኢራን እየተባለ ነው። ነገር ግን ኢራን እኔ አይደለሁም እያለችም ኢራን እኔ አይደለሁም እኔ አላደረኩም ይሄ የሞሳድ አንዱ ይቅር ነው እኛን ለማባላት ሲል ለራሱ የሚያደርገው ነገር ነው ብላ እየተናገረች ትገኛለች። አሁን ላይ ግን የኢራኑ ፕሬዝዳንት እንደተናገሩት ከሆነ ከዚህ በኋላ አረብ ሀገራት ላይ የገልፍ ሀገር የሚባሉት ማለት ነው ምንተክስባቸው ነገር የለም፣ አንተክስባቸውም፣ ምንተክስበት ምክንያት የለም፣ አንድም ሀገር ላይ አንተክስም ብለዋል። ይሄ ደግሞ የሚሆነው እነሱ አርፎ ሲቀመጡ ነው። በእነሱ በኩል የሚመጣብኝ ነገር ካለ ግን ወዲያው ይጀምራሉ ብለዋል። በእነሱ በኩል ይሄ እንግዲህ ከቀጠቀጣቸው በኋላ ነው። እንግዲህ የአሜሪካን ማቴሪያል የሆኑ በአረብ ሀገራት የሚገኙ የአሜሪካን ማቴሪያሎችን ከደበደበ ከቀጠቀጠ በጣም ሚሊየንስ ዶላር የሚያወጡ ማቴሪያሎችን ካደመሰሰ በኋላ ነው እንግዲህ እንደዚህ ማለት የቻለው ኢራኑ ማለት ነው። ሶ አሁን አንተክስባቸውም ብሎ ተናግሯል። ይሄንን ነገር የሰሙት ዶናልድ ትራምፕ ደግሞ ኢራን እጅ መስጠት ጀምራለች፣ እጅ እየሰጠች ነው። ለዚህ ነገር ደግሞ ክሬዲት የሚገባኝ እኔ ነኝ፣ ምክንያቱም እኔ ከደበደብኳት በኋላ ነው ብለዋል። እኔ ከደበደብኳት ከቀጠቀጥኳት በኋላ እጅ መስጠት ጀምራለች ብሏል። ሁሉ ጊዜ እንግዲህ ራሳቸው መጥራት ይወዳሉ ይፈልጋሉ። ዶናልድ ትራምፕ ታውቃላችሁ። እና እኔ ካረኩ በኋላ ነው። ለዚህ ደግሞ አረቦች በጣም እየተደሰቱም ነው እያመሰገኑኝ ነው ብሎ ተናግሯል። ትሩዝ ሚዲያ የራሳቸው የመሰረቱ ሚዲያ አለ፣ እሱ ላይ እንዳሰፈሩት ማለት ነው። እና አሁን ላይ ትንሽ አረብ ሀገራት ትንሽ እረፍት የሚወስዱበት ታይም ይመስለኛል። ብቻ አይዶን ነው። በነገራችን ላይ ኢራን በእስራኤል ላይ ቴልአቪቭ ላይ እንደዚህ አይነት ሚሳይሎችን እየሰነዘረች ነው የምትገኘው። በጣም የሚገርም ማለት ነው። ይሄ የምትመለከቱት እንግዲህ የሆነ ሰማይ ኮከብ እንዳይመስላችሁ እንደዛ እንዳይመስላችሁ፣ ትልልቆቹ ደግሞ የሆነ ጨረቃ ምናምን እንዳይመስላችሁ፣ አይደለም፣ የኢራን ሚሳይሎች ናቸው። ከኢራን ወደ ቴልአቪቭ የሚተኮሱ እንትኖች ናቸው። በጣም የሚገርም እኮ ነው። በቃ የረመዳን ስመጣ የሆነ ሆቴሎች ምናምን የሚሰቅሉት እንትን አለ አይደል? ይሄ ጂም ላይቶች ምናምን አይመስልም? ይሄ እንግዲህ ቀላል እንዳይመስላችሁ ሲወርድ ማለት ነው። በቃ ይበተናል። ይበተናል። ሲነሳ አንድ ሆኖ ነው የሚነሳው። ነገር ግን ተነስቶ ወደ ታች ሲዞር ደግሞ ወዲያው ይበተናል። ከ26 ወደ 50 እያሉ አሉት አሉ። በጣም ይገርማል። ይሄ ሁሉ እንግዲህ በጣም ከባባድ የሆኑ ቦምቦችን ይዟል። ቦምቦችን ተሸክሞ አሉ። በጣም በሚገርም ሁኔታ ማለት ነው። ይሄ ሲወርድ አሁን ሲነሳ ምናምን እንደዚህ ሰማይ ላይ ሲሆን ነው ይሄ ነገር የሚቀረጸው እንጂ ከወደቀ በኋላ ማንም ቀርጾ ሶሻል ሚዲያ ላይ መልቀቅ አይችልም። ይሄ የእስራኤል ሲስቴም ነው። በቃ አትፈልግም። እስራኤል በእሷ ላይ የሚደርሰውን ጉዳት ማሳወቅ ፓብሊክ ማድረግ አትፈልግም። በቃ የትኛው ሚዲያ ከላይ ሲሆን ነው የሚቀርጸው እንጂ ሲወርቅና እሱ ያደረሰውን ዳሜጅ ማየት አይቻልም ማለት ነው። ነገር ግን በጣም እየተደበደበች እንዳለ ነው እየተነገረ ያለው። በጣም ዲፌንስ ሲስቴሟ በጣም እየተዳከመ መጣቱ ነው እየተነገረ ያለው። ጀሩሳሌም ያወጣውን አንድ እንትን ደግሞ ካያችሁ ማለት ነው አሁን ላይ የእስራኤል ኤር ዲፌንስ ሲስቴም በጣም እየተዳከመ መምጣቱን ነው እንግዲህ ግልጽ አድርጎ ያስቀመጠው። ኢንተርሴፕት እየተደረገ አይደለም አብዛኞቹ እየተባለ ነው፣ እንደ ባለፈው ጊዜ ጦርነት ማለት ነው። አሁንም እንደዛ ነው። በነገራችን ላይ በዱባይ እና በሳውዲ አረቢያ የሚገኙ የአሜሪካን ራዳሮችን በጣም ሚሊየንስ ኮስት የተደረገበት ራዳር ተመቶ ዳሜጅ ሆኗል። ሙሉ በሙሉ ከአገልግሎት ወጥቷል። ይህ ማለት በቴልአቪቭ ላይ የሚያደርጉት ጥቃት፣ በእስራኤል ላይ ለሚወስዱት እርምጃ በጣም ይጠቅማቸዋል ማለት ነው። ይህንን ካደረጉ በኋላ ነው እንግዲህ አሁን ላይ እጃችንን ሰብስበናል ከአረብ ሀገራት ላይ
ብሎ የተናገሩት ኢራኖች በጣም ይገርማል። እና ይሄ ነው ያለው ውድ ቤተሰቦቼ። ያለውን ነገር በሌላ ቪዲዮ ተመልሰን የምናወራበት ይሆናል። እስቲ ለማንኛውም ወደ ሀገራችን አሁን ሰሞኑ ወደ ተጀመረው ሀገራችን አጀንዳ ደግሞ እስቲ እንሂድና ትንሽ አንዳንድ ነገር እናወራበታለን። በጎንደር የሞቱት ኡስታዝ ኤኝ ናቸው። በዛሬው ዕለት ደግሞ በዚህ መልኩ የቀብር ስነስርዓታቸው ጀናዛቸው ሽኝት ተደርጓል። በዚህ መልኩ ማለት ነው። እንግዲህ በየአመቱ ረመዳንን ጠብቆ ሙስሊሞችን መጨፍጨፍ፣ መግደል፣ መስጂድ መግባት አሁንም እንደቀጠለ ነው ያለ ነው ማለት ነው። በየረመዳን ጊዜ ማለት ነው። በቃ በነገራችን ላይ ይሄ ነገር በጎንደር ብቻ አይደለም። ረመዳንን ጠብቆ ሙስሊሞችን ማጥቃት በጎንደር ብቻ አይደለም፣ በጎጃም ብቻ አይደለም፣ በአማራ ክልል ብቻ አይደለም። እንደ ዓለም ራሱ ከባባድ ጦርነቶች የሚካሄዱት ይገርማቸዋል። እነዛ መስቀለኞችን ብትሉም እንደገና በቃ በሙስሊም ሀገር ላይ የሚደረጉ ጦርነቶች ሁልጊዜም ያለ ቢሆንም ነገር ግን በደንብ ተዘጋጅቶ ለማጥቃት የሚመጡት በረመዳን ነው። ለምንድን ነው በረመዳን ሙስሊሞች ስለሚጾሙ የለ በቃ የሆነ ይደክማቸዋል የሚል ስሜት አላቸው። ለዛ ነው በሙስሊሞች ላይ ብዙ ጊዜ እንደዚህ ረመዳንን ጠብቆ ጥቃት የሚፈጽሙት። ዛሬም ይሄንን ነው እንግዲህ በጎንደር በየአመቱ ሙስሊም ይገደላል። በየአመቱ ኡስታዞች ይገደላሉ። በየረመዳን ጠብቃ የሙስሊሞችን ደም መስዋዕት ታደርጋለች። ይሄ በጣም ከባድ ነው። ለማን እንናገር? ማንስ ይስማ? ማንስ እነዚህን ሰዎች እነዚህን አካላት ላይ እርምጃ ይውሰድ? ለማን ትናገራለህ? ለማን ትጮኻለህ? ለማን ታሳውቃለህ? የለም ከአላህ ውጪ ማለት ነው። ከአላህ ውጪ ማለት ነው። እነዛን እና አፄ ዮሐንስን እና አፄ ምኒልክን ድምጥማጣቸውን ያጠፋው አላህ Subhanahu Wa Ta'ala ለነዚዎችም አለ። አዎ ለሙስሊሞች ተኝቶ አያውቁም። እነሱ ሙስሊሞችን ከማጥፋት ወዳላ አንድም ጊዜ ብሎ አያውቁም። አላህ ግን ቀን ይዞላቸዋል። አላህ ከነሱ በላይ አቃጭ ነው። እነሱ አንድ ሲያቅዱ አላህ መቶን ሊያቅድባቸው ይችላል። ሁሉ ጊዜም ደግሞ ድል የሚያደርጉት ሙስሊሞች ናቸው። አታስቡ፣ ወላሂ ነው የምላችሁ፣ አታስቡ። በወሎ ሀገር ያ ሁሉ ሙስሊም ተጨፍጭፈው እኮ ሙስሊም ነው ያሸነፈው። በመጨረሻም እኮ ተገድሎም ተጨፍጭፈው ያሸነፉት እነሱ ናቸው። አልሐምዱሊላህ ረብል ዓለሚን። ነገር ግን እንተንሱሩላህ የንሱርኩም፣ አዎ እንተንሱሩላህ የንሱርኩም ነው ያለው ማለት ነው። እናቺ ነገር ከየት ነው የመጣች? ከነዘመድኩን ነው እንግዲህ እንትን የሚወስዱት ምንድነው ትዕዛዝን የሚቀበሉት ከነዘመዴ ነው። ዘመዴን ታውቃላችሁ እንግዲህ ከነዘመዴ ነው ትዕዛዝን የሚወስዱት። እና ዘመዴ እንደዚህ ብላ ነበር። መሐመድ የተናገረው ነው። ኢትዮጵያውያን ተጠንቀቁ። አሁን እነ ሙጂብ አሚኖ እንዲቀሰቅሱ እየተደረጉ ነው። መስቀል አደባባይ ስሙን እየቀየሩ ነው። ኢድ አደባባይ እያሉት ነው። አብዮት አደባባይ እያሉት ነው። እና አቡበከር ጥጋባቸው ሲደርሷል። የሚያረጋቸውን አሳጥቷቸዋል፣ አፋኗቸዋል። ልክ እነ ሐማስ ያደርጉ እንደነበረው ወጣቶችን መቀስቀስ መያዝ ጀምረዋል። 5 ሚሊዮን ወጣትን እንመዘግባለን ብለዋል። ለጂሃድ ለማዘጋጀት ለእርድ ለማዘጋጀት ኦፊሻሊ ነው እየሰሩ ያሉት። የደህንነት ሚኒስትሩ እስላም ነው፣ የስልጤ እስላም ሬድዋን ሁሴን ነው። ጠቅላያቸው አብይ አህመድ ነው። እንደምታዩቸው በኢድ አደባባይ እያሉ ነው። ህጋዊውን ዓለም አቀፍ የመጠሪያ ስም መስቀል አደባባይ የሚለውን እየሻሩት ነው። አፍልተዋል፣ ብቻ አፍልተዋል። ቀላል አይገልጠውም። መተንፈሱ አይቀርም። እያንዳንዱ ይተነፍሳል። ኢትዮጵያውያን ኦርቶዶክሳን እየታረዱባት ብቻ የምትቀር ሀገር የለችም። አብሮ ነው የሚታለቀው፣ አብሮ ነው የምትሞተው፣ አብረ ነው የምትወድመው። አንተ እያበብክ፣ አንተ እየበላ፣ አንተ እየዘረፍ፣ ሌላው እየከሰረ፣ ሌላው እየተጠረገ፣ ሌላው ገበሬ ንጹህ ገበሬ እየታረደ አይኖርም። እነግርሃለሁ። ስልጤን አትወክሉም እናንተ ግን አፍልታችኋል። ጥሩ አይደለም። ይሄ ጥሩ አይደለም፣ ጥሩ አይደለም። እየተመዘገበ ነው፣ እየታየ ነው። ይሄ ድፍረት በመንግስት ፍቃድ ማለት ነው። በመንግስት ፍቃድ በኢትዮጵያ ውስጥ በመስጊድ ተቀምጦ በአማርኛ ቋንቋ እስራኤል ላይ የጦር ዘመቻ የከፈቱት ከዛ ኢትዮጵያ እንዲያደርገኝ አማራ እንዲያደረገኝ እንዲባል ይሄን እየሰሩ ያሉት ጽንፈኛ የዋሃቢ እስላሞች ናቸው። እንግዲህ ይሄንን የሰማው ኦርቶዶክስ እንዴት ዝም ብሎ ይቀመጣል? ይሄንን የሰማው ማለት ነው።
ማለት የነዚህን ፕሮፓጋንዳ ሁሉ ጊዜ ቁጭ ብሎ የሚያዳምጡትና አክሴፕት አድርጎ ተግባራዊ ለማድረግ የሚሞክሩ አካላቶች አሉ ኢትዮጵያ ውስጥ ማለት ነው። ይሄ የማህበረ ቅዱሳን አባል የሆኑት ይህንን ነገር ፕራክቲስ ማድረግ ይፈልጋሉ። ቀጥታ እንደሰሙ ፕራክቲስ ማድረግ ይፈልጋሉ። እንዴት ሙስሊሞች አይጨፈጨፉም? የነዚህን ፕሮፓጋንዳ እየሰሙ በእነዚህ ፕሮፓጋንዳ እየተመረዙ እንዴት ሙስሊሞች አይገደሉም? አይጨፈጨፉም? አያችሁ፣ ሙስሊሞች እናንተን ለማረድ ተዘጋጅተዋል፣ ወጣቶች ተሰብስበዋል፣ እንደዚህ ተደርጓ እየተደረገ ነው ምናምን እያሉ እንዴት ኦርቶዶክሱ ዝም ብሎ ይቀመጥ? እነዚዎችን እንደ ሪል መረጃ እንዳላቸውና በቃ ሪል መረጃ ብቻ ወደ እነሱ እንደሚያደርሱ አድርጎ ነው የሚቆጥሩት የሚያስቡት። ምን ያድርግ? ይሄ ነው ያለው። ዒድ አደባባይ ስለሚለው ነገር መስቀል አደባባይ ለማለት ቤተክርስቲያን የራሷ ካርታ አውጥታ ይሄ ቦታ የኔና የኔ ብቻ ነው ያለችበትን አላየንም። ኢትዮጵያ ቤተክርስቲያን የዛ መሬት ባለቤት መሆኗን አናቅም። እዛ ቦታ የመንግስት እስከሆነ ድረስ መንግስት ደግሞ ለኦርቶዶክስ ብቻ አይደለም። በነገራችን ላይ አፄ ምኒልክ አይደለም ሀገሪቷን እያስተዳደረ ያለው፣ ሰምታችኋል። አፄ ዮሐንስ አይደለም፣ ቴዎድሮስ አይደለም፣ ልብነ ድንግል አይደለም፣ ዘረ ያዕቆብ አይደለም። ይሄንን ሀገር እየገዛ ያለው ይሄንን ሀገር እያስተዳደረ ያለው አሁን ያለው ብልጽግና ነው። ለሁሉም የሚኖር ሁሉንም አንድ አድርጎ ለማየት የሚሞክር መንግስት ነው ያለው ነው አብይ አህመድ ነው። ያው በሙስሊሞቹ ላይ ጫናዎች ቢኖሩም ማለት ነው። እሱ በሙስሊሞች ላይ ጫናዎች ያሉበት ምክንያት ያው እንዳሉ ስልጣን ይዘው ያሉት የነሱ ስለሆነ ነው። ይሄ ደግሞ በሂደት ኢንሻአላህ ይስተካከላል ብለን እናስባለን። ለአሁን ግን ኦርቶዶክስ ይሄም መስቀል አደባባይ ነው ለማለት እናንተ ማለት ትችላላችሁ እያላችሁም ነው ስትሉም ነበር እስከዛሬ። እኛም ደግሞ የዒድ አደባባይ እንላለን። ምክንያቱም እኛ ዒዳችንን ለዛ ስለምንሰግድበት ማለት ነው። እሬቻ አደባባይ ሊባል ይችላል። እሬቻ አደባባይ የሚባልበት ምክንያት ደግሞ እሬቻ ስለሚከበርበት በቦታው ላይ እሬቻ ስለሚከበርበት ነው። ስለዚህ ሙጂብ አሚኖ ዒድ አደባባይ ብሎ እቺ መፈከር ይዞ መውጣቱ ኤናይል እናንተን እንትን የሚያረጋችሁ ነገር አይደለም ለማለት ፈልጌ ነው። በጣም 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 እየሞቀባችሁ ነው። በነገራችን ላይ ዘመዴ የሌለ ሙቀት በቃ የሙቀት ሰዓት እያለች ነው ዘመዴ ማለት ነው። እና እስቲ ይሄንን ሰውዬ ታውቃላችሁ፣ ብዙ ጊዜ በሙስሊሞች ላይ ይሰራል። ኡስታዝ አቡበከር ነው ይሄንን የጻፈው። ስድስተኛው ታላቁ የጎዳና ላይ ኢፍጣር በመጪው ቅዳሜ በአብዮት አደባባይ ይካሄዳል። ምን ይደንቃል ታዲያ? ለምን አጀንዳ አረጋችሁ? ማለት ለምን አጀንዳ አረጋችሁ? እነሱ አጀንዳ ማድረግ ስለሚፈልጉ በጣም ጥሩ። ይሄን መጀመሪያ ወደ አደባባይ ያመጣው ሰው ማን ነው? ሙጂብ አደባባይ ይባላል። ወሬውን ወደ ሚዲያ ያመጣው ሰው፣ ሰልፍ ላይ ከፊት የቆመው ሰው አሁን የእስልምና ምክር ቤት የኮሚኒኬሽን ጉዳዮች ዳይሬክተር ሆኗል። እሱና ምህረታብ አንድ ሰሞን ያስቆይ ነበር። ምህረታብ ከኛ በአጃቢ ነበር የሚሄዱት ሁለቱ። ስቲል አሁንም በአጃቢ ነው የሚሄደው ይሄኛው። ምህረታብ እንኳን ከሀገር ውስጥም የለም ይመስለኛል እና ድምፁም አይሰማም፣ ደበቅ ብሏል። ምን እንደሆነ አናውቅም። ይሄ ግለሰብ ትዝ ይላችሁ ነበር ይሄንን ማውጣት ከመጀመሩ በፊት ከነ ጀዋር መሐመድ ጋር ነበር አጀንዳው። ጀዋር መሐመድ ስል ትዛለኝ አርሲ ትዛለችኝ አይደል? አርሲ ላይ አንዱ ሰው ቀና ካለ በሜንጫ አንገቱ እንለዋለን የምትል አጀንዳ ነበረች። ራሱ የተናገራል አይደል? የአርሲ ለማንኛውም የሙጂብ አሚኖን ንግግር በአደባባይ የተጠየቀበትን ምላሹን ስለ ዒድ አደባባይ እንዲህ ብሎ ነበር። በተለይ በዚች በአንድ ሳምንት በሁለት ሳምንት ጊዜ ውስጥ እንግዲህ በማህበራዊ ድህረ ገጽ ላይ መነጋገሪያ የነበረው ዒድ አደባባይ ብለህ ፎቶ የለቀቀው ነገር ነበር። በጣም አወዛጋቢ፣ ብዙዎችንም ያስቆጣበት አጋጣሚ ነበርና ምንድነው ዒድ አደባባይ እንድትል ያነሳሳህ ነገር? ዒድ አደባባይ ስትልስ ምናልባት ከዚህ ጋር ተያይዞ የተለያዩ ቁጣዎች ሊነሱ ይችላሉ ብለህ አላሰብክም? ምንድን ነበር እስቲ ከዚህ ጋር ተያይዞ? ይሄ የአደባባይ ፖለቲካ አዙሮ ነው የሚጥለው። አደባባይ ሰርክል ነው አይደል? አዙሮ ነው የሚጥለው። ይህንን ኢሹ በጣም ያጋሉትና ያልሆነ አቅጣጫ ያስያዙት በእምነት ውስጥ የመሸጉ ፖለቲከኞች ናቸው። በደንብ ነው መናቃቸው። እኛ ዒድ አደባባይ ማለታችን በመጀመሪያ ትክክል ነው አይደለም የሚለውን ነገር ማየት ተገቢ ነው። በመጀመሪያ ደረጃ ይሄንን ዒድ አደባባይ ብለን የጀመርነው ካምፔን ዛሬ አይደለም። ከአንድ ዓመት ከምናምን በፊት የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ እያሉ ይሄንን ጉዳይ በሰፊው አንስተናል። ለዚያም ነው በወቅቱ ሚዲያ ላይ ወጥተው ሁኔታዎችን ለማረጋገጥና ያሉትን እውነታዎች ፍንትው አድርገው ለህዝብ ለመግለጽ ሲባል እሳቸው ወጥተው ምክትል ከንቲባው ቦታው
የህዝብ ቦታ ነው፣ ለህዝብ ነው የሚሆነው፣ ለህዝብ ጥቅም ነው የሚውለው። እንደምታውቂው ራሱ ፕሮጀክቱ የተጀመረው በኢንጂነር ታከለ ኡማ ነው። ስለዚህ የህዝብ ነው እንጂ የአንድ ወገን የሙስሊም ወይ የክርስቲያኑ የሚባል ነገር የለም ብለው መግለጫ ሰጡ። አሁን እንግዲህ እንደሰማችሁት ነው። እነዚህ ሰዎች ነገሮችን አጣሞ በቃ የሃይማኖት ጦርነት ኢትዮጵያ ውስጥ እንዲጀመርና ከዚህ በፊት ሲያደርጉት የነበረውን ዛሬ ላይ ለመድገም የሚጣጣሩ ሰዎች ናቸው እነዚህ ሰዎች ማለት ነው። በቃ ጉዳዩን ወደ ፖለቲካ ወስዶ የሆነ የእምነት ጦርነት እንድነሳ በቃ ጠቅሉ እንደዛ ነው። ኢትዮጵያ የትኛውም ሃይማኖት ሀገር አይደለችም የኦርቶዶክስ ውጭ። ይሄንን ነው የሚሉት። እንደዚህ አይነት ሐሳብ ነው ያላቸው። ይሄንን ከዚህ በፊትም ሲሉ ነበር። ኢድ አደባባይ ማለት እንዴት ሊያስቆጣቸው ይችላል? የኦርቶዶክስ ቤተክርስቲያን ካርታ ተሰጥቷቸው የራሳቸው የነሱ የኦርቶዶክስ ብቻና ብቻ መሆኑን ሳናቅ እንዴት ነው የኦርቶዶክስ ብለን መስቀል አደባባይ ማለት የምንችለው? እኛ ሙስሊሞች ማለት አንችልም። የአንድ እምነት ቦታ ስላልሆነ ኢቭን አንድ ድርጅት የራሱን እንትን አድርጎ እዛ ቦታ ላይ ተሰብስቦ የሆነ ነገር ማድረግ ይችላል። እንዴት ይሄን የመሰለ ሃይማኖት ከግማሽ በላይ ኢትዮጵያን ህዝብ ይዞ ያለው ሃይማኖት እንዴት ዒድ አደባባይ ብሎ መጥራት አይችልም ይባላል? አንድ ድርጅት እንኳን እዛ ላይ ቆሞ የፈለገውን ነገር እያደረገ ባለበት እንዴት ሙስሊም ይሄን የመሰለ ህዝብ የራስ ዒድ አደባባይ ብሎ መጥራት አይችልም ይባላል? ምን ኃይል ሙስሊምን እንደምጠሉ፣ ምን ኃይል ከኢትዮጵያ ሙስሊምን ለማጥፋት እንደሚሰሩ እነዚህ ሰዎች ባይሳካላቸው ማለት ነው፣ ኦምባ ይሆንላቸው ማለት ነው። ህልም ነው፣ የህልም እንጀራን ታውቃላችሁ አይደል? እንደዛ ነው። እነዚህ ሰዎች ዛሬም ሙስሊሞችንና ኦርቶዶክሳውያንን ለማጣላት የተቀመጡ ሰዎች ናቸው። ዘመዴ የታወቀ ነው፣ ድሮም እናውቀዋለን። ዘመዴን ተከትሎ ደግሞ አሉ ፕሮፓጋንዳቸውን ስነዙ የሚውሉ አሉ። ይሄ በፍጹም እሹ መሆን ያለበት ነገር አይደለም። እዚህ ጋር ሙጂብ አሚኑን የጠየቀችው ጋዜጠኛ ራሱ ይሄ ነገር በጣም ብዙ እንትኖችን ቁጣዎችን ሊያስነሳ እንደሚችል አላወቅም ነበር እዛኔ ያችን መፈክር ይዘህ ስትወጣ ወይ ደግሞ ያችን ፎቶ ስትፖስት አለች። ይሄ ማለት አልነበረባትም። እንዴት ነው ይሄ ነገር ቁጣ ሊያስነሳ የሚችለው? እንዴት ቤተክርስቲያን ገብቶ እኮ የኔ መሬት ነው ብሎ ወይ ደግሞ ዒድ አደባባይ ብሎ አልጠራም እኮ። የሁሉም የኢትዮጵያውያንን አደባባይ የሆነው ቦታ ነው ዒድ አደባባይ ያለው። ለኔም ዒድ አደባባይ ነው፣ ላንተ ደግሞ መስቀል አደባባይ ነው፣ ለዋቀፈታም ደግሞ እሬቻ አደባባይ ነው። የፈለጋችሁት ደግሞ እናንተም የራሳችሁን ሰይሙትና ብላችሁ ጥሩት። አይመለከተንም። እየሰገድንበት እስካለን ድረስ ዒድ አደባባይ ብለን ነው የምንጠራው። ይህንን ደግሞ መከልከል ደግሞ አችለው፣ በነገራችን ላይ አችለው። ምክንያቱም ሀገሪቷን ገዝተው ያለው ምኒልክ አይደለም፣ ዮሐንስ አይደለም፣ ቴዎድሮስ አይደለም፣ ልብነ ድንግል አይደለም፣ ዘረ ያዕቆብ አይደለም። እዚህ ጋር ሀገሪቷን ገዝተው ያለው ነው አብይ አህመድ ነው፣ ብልጽግና ነው። ያለንበት ደግሞ 21ኛ ክፍለ ዘመን ነው። 21ኛ ክፍለ ዘመን ገባችሁ አይደል? 21ኛ ክፍለ ዘመን ነው። እናንተ ያው እስካሁን ተሳሳባችሁ ወደ ኋላ ነው። እኛ ግን በጣም ርቀናል ከእናንተ በጣም ርቀናል። በሰለጠነ ዓለም ውስጥ ነን ያለ ነው እና እንደዛ ነው ለማለት የፈለግኩት። ውድ ቤተሰቦቼ ይመስላል እንግዲህ አላህ ሱብሓነሁ ወተዓላ የሞቱ አባታችንን ሸሂድነታቸውን አላህ ይቀበላቸው፣ አላህ የጀነት ያደርጋቸው እንላለን። አላህ ደግሞ የጎንደር ህዝብን ይጠብቅልን። አላህ ሱብሓነሁ ወተዓላ ይጠብቃችሁ። ጎንደር፣ ጎጃም፣ ያው አማራ የትም አካባቢ ሰላም የለም። አላህ ሱብሓነሁ ወተዓላ ሰላም ያደርጋችሁ፣ ሰላማችሁን ያረጋግጥላችሁ እንላለን። በዓለም ላይ ያለውንም ጦርነት አላህ ሱብሓነሁ ወተዓላ በሙስሊሞች አሸናፊነት አላህ ሱብሓነሁ ወተዓላ ይቋጨው እንላለን። እንግዲህ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።